እናቴ ሲንግል ሆና ስላሳደገችኝ ጋጣወጥ አድርጋኛለች። ሰሞኑን በሶሻል ሚዲያ እየተዘዋወረ የሚገኘው አንድ ንግግር እጅጉን ብዙዎችን ያስቆጣ እንዲሁም ብዙዎችን ምላሽ እንዲሰጡበት ያደረገ ሆኖ ተገኝቷል። ነገሩ እንዲህ ነው። ከቀናት በፊት በአንድ ፖድካስት ላይ አንድ እህታችን ትግስት በመባል የምትታወቅ ወይንም በዩቲዩብ ቻናሏ ቲጂስ ፐርስፔክቲቭ በመባል የምትታወቅ ስትሆን እሷም ብዙ ሐሳቦችን በጥያቄ ቀርቦላት ምላሽን የሰጠች ሲሆን ነገር ግን አንድ ነገር ተናግራ ነበር። አባት የሌለበት ቤት ወደድክም ጠላህም ጋጠወጥነት መስፈኑ የማይቀር ነው በማለት ሐሳቧን አጋርታ ነበር። ታዲያ በዚህ ሐሳብ ላይ ብዙዎች የተለያዩ ትችቶችን እንዲሁም ሐሳብና አስተያየቶችን ሲሰጡ ተስተውሏል። ከተሰጠውም አስተያየቶች በጥቂቱ እንበላችሁ። አንቺ ያደግሽበት ማህበረሰብ የቆየሽበት ቦታ ነው እዚህ ጋር ያሳየሽን። አንቺ ያሳደጉሽ አባት እና እናት አባት የሌለውን ልጅ ባለጌ ነው ጋጠወጥ ነው በማለት የአንቺን አይምሮ በርዘውታል። ሲቀጥልም እናት ብቻዋን ስታሳድግ ወይንም አባት ብቻውን ሲያሳድግ አይደለም የሰው ልጅ ጋጠወጥ የሚሆነው፣ ልጆች ውላቸውን ሊያበላሽ ይችላል። ይህ ማለት ልጅ በሚውልበት ስፍራ ቤተሰብ አይውልም። እግዚአብሔር ልጅ መርቆ ይስጥ፣ ቤተሰብ የተሰጠውንም ልጅ በኃላፊነት ያሳድግ በማለት ብዙዎች ሐሳባቸውን ሲገልጹ ያስተዋለው ነበረ። እንግዲህ ብዙዎች በቤተሰብ የማደግ እድል ሲያገኙ፣ በተቃራኒው ደግሞ እናትም ወይንም አባትም አተው ከዛም አልፎ ወላጅ እናትና አባታቸውን አተው ያደጉ ልጆች አናጣም። በሀገራችን ኢትዮጵያ ታዲያ ልጆች ከወላጆቻቸው ጋር ቢያድጉ እንዲሁም መልካም ይሆናል። በእነርሱ ቢማሩም ይመረጣል። እንግዲህ ማንም ማጣትን ፈልጎ እንደማያጣ ይታወቃል። ሁላችንም እንደምናውቀው አባት መሪ ነው። መጽሐፍ ቅዱሳችንም እንደሚለው ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜም ከእርሱ ፈቀቅ አይልም ይለናል። መጽሐፈ ምሳሌ ምዕራፍ 22 ከቁጥር 6። ታዲያ ልጆች አባታቸውን ሲያገኙ መሪ ይኖራቸዋል። መካሪ፣ አስተማሪ፣ ተሸካሚ፣ ቀጪ ይሆንላቸዋል። ይህ ማለት ግን አባት የሌለው ልጅ ጋጠወጥ ይሆናል ማለት አይደለም። እናት ብቻዋን ስትሆን የአባትን ኃላፊነት አብሮ ነው በእርሷ ላይ የሚወድቀው። ከመብላት ከመጠጣት አልፎም ልጅ ትክክለኛ አቋም ይዞ እንዲያድግ የማድረግ ኃላፊነት ይወድቅባታል። ከሞላ ጎደል ጥቂቶች ይህንን ያሳኩታል። እናም እኛ ልንላችሁ የወደድነው እናቶች የእናትነትን ድርሻ የመወጣት አቅም አላቸው። ይሄ ደግሞ የኢትዮጵያ እናቶች ያሳኩት ይመስለናል። ውድ የፋሪስ ሚዲያ ተከታታዮቻችን በዚህ ሐሳብ ላይ ምን ሐሳብ አላችሁ? ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ሌላኛው መረጃችን ደግሞ ከጋና የተሰማው አስደንጋጭ የጥፋት ውሃ ትንቢት እና የዘመኑ ፍጻሜ ምልክቶች። ጋና አክራን ራሱን ነብይ ኢቦ ብሎ የሚጠራው አንድ ጋናዊ ግለሰብ በሰፊው የህዝብ ጭንቀት ምክንያት በመሆኑ ምክንያት በፖሊስ ቁጥጥር ስር መዋሉ ተሰምቷል። የአካባቢው ዘገባዎች እንደሚያሳዩት ኢቦ እግዚአብሔር ዓለምን በታህሳስ 25 ቀን በጥፋት ውሃ እንደገና እንደሚያጠፋት ነግሮኛል በማለት ሰዎችን ለማዳን ሲል እንደ ኖህ መርከብ አዘጋጅቷል። ይህም መርከብ ለመሳፈር የሚፈልጉ ሰዎች ከሩቅ ከቅርብ በመምጣት ከፍተኛ ውጥረት፣ የህዝብ ግርግር ፈጥሯል። ጋናዊው ኢቦ በህዝብ ላይ ፍርሃት፣ ድንጋጤ በመፍጠሩ ወንጀል ተጠርጥሮ በፖሊስ ተይዟል። ከኖህ ዘመን እስከ ዛሬ ታሪክ ራሷን ትደግማለች። ይህን ክስተት ብዙዎች ወደ ጥንት ዘመን ወስዷል። ነቢይ ኢቦ የሰጠው የጥፋት ውሃ ትንቢት የዛሬዋ ዓለም ከትልቁ የዘመን ፍጻሜ ምልክት ጋር በማጣመር እንድናስብ ያስገድደናል። የሐሰተኛ ነቢይ መበራከት ኢየሱስ ክርስቶስ ሆነ ቅዱሳት መጽሐፍ ስለ መጨረሻው ዘመን ሲናገሩ ካስቀመጧቸው ቀዳሚ ምልክቶች አንዱ ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችንም ያስታሉ የሚለው ነው። ዛሬ በዓለም ዙሪያ እንዲሁ ያሉት ትንቢቶች ሰምተናል። ይህ የጋናዊ ክስተትም የዚህ ምልክት አንዱ አካል ነው። ሰላም የሌለው ዓለም፣ የሰዎች ስጋት፣ የኢቦ መርከብ ላይም ለመግባት የተሯሯጡት ሰዎች ድርጊት በአየር ንብረት ለውጥ፣ በጦርነት፣ በኢኮኖሚ ቀውስ፣ በወረርሽኞች ምክንያት በዓለም አቀፍ ደረጃ እየጨመረ የመምጣቱ የሰዎችን ስጋት፣ የደህንነት ፍላጎት ያሳያል። ሰዎች ሰላም ፍለጋ በቀላሉ ለተስፋ ቃል ይወድቃሉ። የመጽሐፍ ትንቢቶች ፍጻሜ ነቢይ ኢቦ የዓለም መጨረሻ ጊዜ ገደብ አስቀምጦ ባሰማው ትንቢት የፈጠረው ጭንቀት ማንም የዕለቱን ሰዓትን አያውቅም የሚለውን የመጽሐፍ ቅዱስ ትምህርት አስፈላጊነት በድጋሚ ያጎላል።
ማንም እንደ እግዚአብሔር ያለ ጥበብ ሊናገር ይችላል። ጋናዊው ግለሰብ የፈጠረው ድንጋጤ የመጨረሻውን ዘመን የአስተሳሰብ ጦርነት ምን ያህል ከፍተኛ እንደሆነ ማሳያ ነው። መጽሐፍ ቅዱስ የዓለም ፍጻሜ የጊዜ ገደብ እንደማይኖርም በተደጋጋሚ ይናገራል። ታዲያ ይህንን የሐሰተኛ ትንቢቶች ማዕበል እንዴት ልንቋቋም ይገባል? እርሶስ ስለ ጋናዊ ነቢይ ኢቦ እና ከዘመኑ ፍጻሜ ምልክቶች ጋር ስላለው ትስስር ምን ያስባሉ? ቪዲዮውን ከወደዳችሁት ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። እንግዲህ በሰራነው ቪዲዮ ላይ ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛ በአዳዲስ መረጃ እስክንመለስ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን እንዳይዘነጉ። እኛ በአዲስ መረጃ እስክንመለስ ድረስ ቸር ሰንብቱ።